በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልን አድማጮቻችን፣ ዛሬ ሐሙስ የካቲት 27 ቀን 2017 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ የካቲት 27 ቀን 1940 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚህ ቁም፣ ያለፈው ይበቃል። የካቲት 66 አብዮትን 51ኛ ዓመት በመዘከር ይፋ የሆነውን የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ዴሞክራሲያ የካቲት ወር 2017 ዓ.ም ልዩ እትም በቅድሚያ ይቀርባል። በማስከተልም አንድ ትውልድ ለመምተር ቀይ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ቋንቋ ተደርሶ በጸጋዬ ደብተራው ወደ አማርኛ የተመለሰውን መጽሐፍ ኢህአፓ በሚል ርዕስ ስር የቀረበውን አሰምተን ፕሮግራማችን ፍጻሜ ይሆናል። ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ልዩ እትም የካቲት 2017 ዓመተ ምህረት የካቲት 66 ድገመና። የካቲት 66 ዋና ግቡ ላይ ባይደርስም ሕዝባዊ አብዮት ተካሂዶ ነበር። ይህንንም ግርግር ወይም መርገም ሊሉ የጣሩ ነበሩ። የካቲት 66 የጠበቅነው ግን በግብታዊነት የፈነዳብን አብዮት ነበር። የሥርዓት ለውጥ አምጥቷል። አብዛኛውን ሕዝብ በባርነት ደረጃ በዝብዞና አቆርቁዞ የነበረውን ሥርዓት ጭቁኑ ሕዝብ በአንድነት ተነስቶ ገርስሶታል። የፈነዳው አብዮት በአያሌ ጭቁኖች አምባ ስቃይ፣ ደም ርሶ በስብሶ የቆየ ነበር። ዛሬ ታሪኩን የረሳ ትውልድ ኃይሌ ኃይሌ እያለ ቢያቅራራም ለነገሩ ትላንት ወርቅ ትውልድን የጨረሰውን ፋሽስት ናልን መንጌ የሚሉ ፍርድ የሚጠብቃቸው ወራዶች እንዳሉም እናውቃለን። የአፄው አገዛዝ ጨቋኝ፣ ኋላ ቀርና ለአሜሪካ የተንበረከከ ነበር። የካቲት አብዮት ጸሮች ይታወቃሉ። የአፄው ሥርዓት ደጋፊዎችና ተጠቃሚዎች፣ ጸረ አብዮቶችና በደርግ የተሰባሰቡ መኮንኖች አብዮቱን ሊያቆሙ ባይችሉም ከዋና ግቡ ሕዝባዊ መንግሥት ምስረታ ሊያደናቅፉት ችለዋል። ከዚህም ጊዜ ጀምሮ ግልጽ የሆኑ አብይ ጉዳዮች ቢኖሩ፣ አንደኛ ሕዝብ ለድርጅቱ ጠንካራ የራሱ መሪ ድርጅት እንደሚያሻው፣ ሁለተኛ ሕዝብ በባህልና ፖለቲካ ብስለት በማጣት ሊወናበድ እንደሚችል፣ ሶስተኛ
በድርጅት ያልጠነከረ ትግል ለሽንፈት እጩ መሆኑ ነው። ዛሬ ለድል ያልበቃው የፋኖ ትግል እነዚህን ጉድለቶች የሚመለከት መሆኑ ስውር አይደለም። በነገሌ ወታደሮች አመጽ፣ በአስተማሪዎችና ተማሪዎች የሥርዓቱን ሴክቶሪያል ሪቪው በተባለ ላይ የነበረ ተቃውሞ፣ የብዙ ህብረተሰብ ክፍሎች በሥርዓቱ ላይ ባሉታዊ መነሳት፣ የተከሰተው ረሃብ፣ የአጼው መጃጃት፣ የተራማጅ ወጣቶች ትግል መፋፋሙ ወዘተ ያየናቸው ሐቆች ነበሩ። ትግሉ እየጠነከረ ሲመጣ አቀባባይ ከበርቴ ከመሆን ያለፈው ከበርቴ በሚካኤል እምሩም በእንዳልካቸው መኮንን አብዮቱን ባጭር ሊቀጭ ሞክሮ ነበር። ኋላ መኢሶን ነኝ ያለው ቡድንም ይበቃናል እንዳልካቸውን ተቀብለን ትግሉ ይቁም ባይም ሆኖ ነበር። ይህ የሽንፈት መስመር የበላይነትን እንዳያገኝ መታገል ብቻ ሳይሆን የላባደሩን ዋና የትግል መሳሪያ የሥራ ማቆም አድማን በማስቀደም ተዋድቋል። የተነሱት መፈክሮችም ደረጃ ስተው ሶሻሊስት ወይም ኮሙኒስት ይዘት የነበራቸው ሳይሆኑ በሂደቱ ትክክል የነበረውን የዴሞክራሲ ትግል ይዘትን ያስቀደሙ ነበሩ። ስንዘረዝር መሬት ላራሹ፣ ዴሞክራሲ ለጭቆኑ፣ ድህነት ወንጀል አይደለም፣ ድሃው ይማር፣ የሃይማኖት ጭቆና ያክትም፣ ሁሉን አቀፍ ጊዜያዊ መንግስት፣ የሴቶች መብት ይከበር፣ የአገር ሉዓላዊነት አይደፈር። የትስና መቼ ነው ሶሻሊዝም አሁኑኑ የተባለው? ኢህአፓ መሬት በአርሶ አደሩ ባለቤትነት ይግባ እንጂ መሬት ይታገር በመንግስት ይያዝ አላለም። መንግስታዊ ባለቤትነት ካልሰፈነም አላለም። ብሔራዊ ከበርቴን የሚያጠናክሩ እርምጃዎች እንጂ ከበርቴው ይጥፋ አላለም። እየተስተዋለ ወገኖች፣ የየካቲት አብዮት የሰርቶ አደሩን ሕዝብ ዋና ሚና ከማረጋገጡ በተጨማሪ የታጋዮች አንድነት ወሳኝነቱንም ሐቅ አድርጎ አሳይቷል። ዛሬ የምናየው መፈራቀቅ ያኔም በሕዝብ ዘንድ አልታየም። ከየብሔረሰቡ ጠባብ ድርጅቶች ፈልተው መድረኩን አልያዙም ነበር። ካያሌ ችግር አልፎ የተመሰረተው ኢህአፓ ዋናው ሕዝባዊ ድርጅት አደራጅና አታጋይም የታወቀ የፖለቲካ ግንባር ቀደም ድርጅት ነበር። ምንም እንኳ ድርጅቱ በ1964 ዓመተ ምህረት ተመስርቶ አብዮቱ ከሁለት ዓመት በኋላ ቢፈነዳና አቅሙ ገና የዳበረ ባይሆንም የካቲት አብዮት በሕዝባዊ ይዘት እንዲቀጥል እንዳይቋረጥ ከፍተኛ ተጋድሎን አካሂዷል። የቅርብና የሩቅ የኢትዮጵያ ጠላቶችን ጸረ አብዮት ሴራዎችንም አስወግዷል። የአጼው ሥርዓት ሊመለስ ያደረገውን ጥረት አክሽፏል። ታሪክ እየተከለሰ በመሆኑና የታሪክ ቦታ ቅሚያም ተጠናክሮ ስለመጣ ማን ምን እንደሰራና ማን ለአብዮቱ ተገን እንደሆነ ላይ ጫና መስጠቱ አስፈላጊ ይሆናል። የሚያሳዝነው ጉዳይ 100 ዓመት እንኳ ሳይሞላ የአብዮቱን ምንነትና ሂደት የማያውቁ ብዙ ሆነው መገኘታቸው ነው። አሁንም ታሪክን ሊከልሱ ገንጣዮችና ሌሎችም መረባረባቸው ነው። የሰርቶ አደሩና ኢትዮጵያዊ ተራማጆች ግንባር ቀደም ሚና፣ የለውጡ ኃይሎች ኅብረትና አንድነት፣ የድርጅቱ አስተዋጽኦ ወዘተ የየካቲትን አብዮት ገልጸውታል ማለትም እንችላለን። የአብዮትም የታሪክም ምስክር ነን ብለው ብቅ ያሉብን ሂደቱን ያላወቁ ሚናቸውም ጸረ አብዮት የነበረ የሆነ መሆኑን እንታዘባለን። በታሪክ መድረክ ገባ ወጣዎች፣ በትግል መድረክ ብልጭ ድርግሞች ታሪክ አቅራቢ ነበርን ብለው ተንታኝ ሊሆኑ ሲሞክሩ ተዉ፣ አደብ እንግዛ ማለት ግድ ይሆንብናል። አቅል ለመጠበቅ እውነቱን ለማቅረብ የካቲት አብዮትን ከኢህአፓ ነጥሎ ለማቅረብ አይቻልም። አብዮቱ የመጣባቸው ወይም የመደብ ጥቅማቸውን የነጠቃቸው በተራማጅ ትውልዱና በአብዮቱ ላይ ቢነሱ ቢያጓሩ አያስገርመንም። አብዮት ሲባልም የሚታያቸው ተራማጅ ወጣቱና ኢህአፓ ስለነበሩ
ታሪክ የሚያውቀውም ሆነ አሳዛኝ ጥራዝ ነጠቁ በኢህአፓ ላይ መሐይሙ ሁሉ የድርጅቱን ስም ባነሳ ቁጥር አዋቂ የሆነ የሚመስለው የባጥ ቆጡን ዘባርቀውብናል። ፋሽስቱ ደርግ የአሜሪካው ሲአይኤና አዳሪ አረቦች መሰረቱት ሲሉ ኤርትራ ተገንጣይ ግንባሮች ናቸው፣ ፖለቲካቸው የማይገጥመው አልጄሪያና ምዕራብ ጀርመን ናቸው ድርጅቱን የመሰረቱት ሲሉ እነ እንድሪያስ እሸቴ ሌሎች ደግሞ ወደ መጀመሪያው ሰሞን የመሰረተው ሶቪየት ኅብረት ነው ብለው ቃል ሲሰጡ ተመዝግበዋል። ድርጅቱ ግን በአባላቱ በተራማጅ ኢትዮጵያውያን ወጣቶች መመስረቱን የደበቀ አልነበረም። ተራማጅ ናቸው ብሎ ሊጠጋቸው የሞከራቸው አገሮች ዞር በላሉት እንጂ አልረዱትም። ችግሮችን በአባላቱ ጥረት ተቋቁሞ ሲቀጥልም ትብብርና መረዳዳት የተባለው ጠባብ የራስን ጥቅም ጥበቃ መሆኑን ከጠዋቱ ሊገነዘብ ችሏል። ይህም ራሱ ትምህርት ሆኖለት ለማንም መቼም የኢትዮጵያን ጥቅም አሳልፎ ላይሰጥ ተማምሎ ጀምሯል። እስከ ዛሬም ቃሉን አላጠፈም። ወጣቶች የጀመሩት ትግል ቅዠት ነው ያሉ የሰበኩ ወላጆች ራሳቸውም ነበሩ። አብዮቱ ወቅታዊ ያልሆነ አንድም መፈክር አላነሳም። አሁን ግን የውሸት ግምጃ ቤት ቦግ ብሎ ተከፍቷልና የሕዝብን መፈክር ባለቤትነት አልባሌ ጠጠር ጉማሬ መሳይ ከሃዲ ይገድላል ነውና ያልሆነ አቋምን ትክክል ነው ብሎ የሰበከን እገሌን ብለው የሚጠቅሱት ሁሌም በሕይወት ያለ አለመሆኑ ከቶም አጋጣሚ አይደለም። አንድ ያበጠ ጉማሬ የሚያክል ከሃዲ ባንዳ ኤርትራ የኢትዮጵያ ቅኝ ግዛት ነች በሉ ብሎን ነበር ያለው የብዕር ኩሊ ቀጥሮ እንዳልጻፈው ፍቅር ተብዬ ልቦለድ ያፈጠጠ ውሸት ነው። ኢህአፓ በሐሰት መሰረት እንጂ በሐቅ ባጠፋው ብዙ ጊዜ አልተወቀሰም። ራሱን በግለ ሂስ ወቅሷል እንጂ ብዙዎች የፋሽስቱ ኮሎኔል የወያኔና አሁን ደግሞ የግልገል ኦነጉን ኮሎኔል ሐሰት ነው ነፍስ ዘርተው የሚያስጮሁት። ለምን ይዋሻል? ማር ያርዳ የቀበረ ወዘተ ብለን ነበር። ግን ማን ቢያነብ ቢሰማ? የካቲት 66 አብዮት የወጣቶች ተንኮል ወይም የባዕድ ርዕዮት ያመጣው ሳይሆን ለአብዮት መፈንዳት መሟላት የቻሉ ሁኔታዎች ከሞላ ጎደል ተሟልተው ስለተገኙ ነው። ፈላጭ ቆራጩ ገዢ መደብ እንደ በፊቱ ሊገዛ አልቻለም። አጼው እየጃጁ ሲሄዱ ገዢዎች እርስ በርስ መባላታቸው ተጧጧፈ። አሜሪካም ተኪ ፍለጋ ገብታ በአስመራ ኢሳይያስን እስከ መገናኘትና መርዳት ደረሰች። ሰፊው ሕዝብም በተፈለገው ደረጃ ተደራጅቶና ተጠናክሮ ባይገኝም የአብዮት ኃይሎች አገዛዙን በሚገባ ገዘገዙት፣ ተጋፈጡት። በቃ ባዩ አንገዛም ባዩ ሕዝብም በረከተ። በዓለም አቀፍ ደረጃም የለውጥ አውሎ ነፋስ ስርዓቶችን ይወዘውዛቸው ነበር ማለትም ይቻላል። ኢህአፓ በ1964 ዓመተ ምህረት ሚያዝያ ተመስርቶ ህቡዕ እንቅስቃሴ ቢጀምርምና ድጋፍ ቢያገኝም የግንባር ቀደም መሪ ቦታውን ለመያዝ ገና በቂ አቅም አልነበረውም። አብዮቱን ለማጨናገፍ የተራወጡት ኃይሎች አሜሪካ፣ ምዕራባውያን ብሔረተኛ ድርጅቶች ነበሩ። አብዮቱን በቁጥጥር ለማስገባት በእንዳልካቸው መኮንንና ቀኝ ኃይሎች ቢጥሩም ስኬት ስላላገኙ የምርጥ መኮንኖች ቡድን ደርግ ስልጣኑን በእጁ ሊያስገባ ቻለ። እዚያ ወዲያማ ታሪክ የመዘገበው ትንቅንቅ ገሃድ ሆነ። ተራማጁ ወገን ከመሃሉ በወጡና ወታደራዊ አገዛዙን እንደግፍ ባዮች ተከፋፈለ። ሂሳዊ ድጋፍ እንሰጣለን ብለው አብዮቱን ማጅራት ያስመቱት አድርባይ ምሁራን በስህተታቸው ገፍተው ለፋሽስቶች ሽብር ሕዝቡና ድርጅቱን አጋልጠው አገርና ሕዝብን መቀመቅ ከተዋል። ጊዜ ዝንጉርጉር ሆነናም እነሆ ርዝራዦቻቸው አገር ወዳድ ጋቢን ለብሰው አለና ሊሉን እየጣሩም ናቸው።
ተራማጁ ኃይል ለክፍፍል ሰለባ የሆነው በአገር መሰረታዊ ዕጣ አቅጣጫ ላይ ስለተለያየ እንጂ ወሽካታው ኮሎኔል ሊል እንደሞከረው በፊደል ተጋጭቶ አልነበረም። ለነገሩ ለምን ላባደሩን ወዛደር አላልንም ሲባል ከግንባሩ የሚፈሰው የድሎትና ምቾት ወስ ሳይሆን ተራና መከራ ላብ ነው በሚልም ነበር። ሌላው ላም ባልዋለበት ኩበት ለቀማ ከመሆን አላለፈም። ማቸነፍ ማሸነፍ መቼም አላጣላም። የበሻሻው ጮሌ አጉል ብልጠት የከፋፋይ ጥረት እንጂ። መሬት ላራሹ፣ መብት ለሕዝባችን፣ ዴሞክራሲ ለጭቁነች፣ ሉዓላዊነት ለኢትዮጵያ፣ የሰርቶ አደሩ ሕዝብ መብት ይከበር፣ የሴቶች መብት ይረጋገጥ፣ ድህነት ወንጀል አይደለም፣ ድሃው ይማር፣ ፖለቲካና ሃይማኖት ለየቅል ይሁን፣ እኩልነት ይስፈን፣ የአገር ውስጥ ከበርቴዎች በኮምፕሮደር ወይም አመላላሽ ደዋሪ ከበርቴዎች አይታፈኑ፣ ወዘተ ወዘተ። መፈክሮቹ ዘመን ተሻጋሪ ሆነው የቆዩ መሆናቸው ታይቷል። ብሔራዊ ከበርቴ መደብ ቢኖር ኖሮ የሚያነሳቸው ነበሩ። ደርግ አብዮቱን የተቆጣጠረ መስሎት ግራ ክንፍ ማገር ንብረትን ባገዛዝ ቁጥጥር ስር ማድረግን ቢያውጅ በተግባር ይህ እርምጃ ችግሮችን ማርገብ ሳይሆን ተጨባጭ ሚናው ቀውስን ማባባስ ነው መባሉ ብቻ ሳይበቃ የአርሶ አደሩ የመሬት ባለቤትነት መረጋገጡና አርሶ አደሩም ራሱን የሚያስተዳድርበት ሁኔታ እውን መሆኑ ያዋጣልም የሚለውን አቋም ድርጅቱ ገፍቷል። ገዢዎችና አድርባይ ምሁሮቻቸው ግን ድርጅቱ የመሬት አዋጁን ተቃወመ፣ ፖለቲካው የአድሃሪው ሥርዓት ነው በሚል ሕዝብን ሊያሳምኑ ሞክረው ነበር። ከዘረኛው ወያኔ ጋር በርካታ ጊዜ ልንደራደር ሞክረን ከትግራይ ውጡልን አቋማቸውን ገፍተው ከሻዕቢያ ጋር አብረው ጦርነት የከፈቱብን በወታደራዊው አስተዳደርና በደጋፊያቸው አድርባይ ምሁሮችም ተሞክሮብን ነበር። ሰፊ የባዕዳን ድጋፍ ያላገኘውን ድርጅት እባብን በእንጭጩ በሚል መፈክር ተሰባስበው ሊያጨናንቁና ሊያጠፉትም ጥረዋል። ወጣት ሴቶች የትግሉ አካል እንዳይሆኑ አሜሪካ በነሊንዳ ቡድን አማካይነት ዘመቻ የከፈተች ሲሆን ጸረ ፖለቲካ አቋምን ሰባኪ የባዕድ ሃይማኖት በአጠገብ ተከፍቶ ወጣቱን ከትግል ለመነጠልም በአያሌው ታግሎናል። የበሻሻው ኮሎኔልና ጭፍን ተከታዮቹ እትብታቸው ብቅ ያለው ያኔ መሆኑና የሕዝብን ሃይማኖቶችም ሊያዳክም መጣሩን ታዝበናል። ዛሬ ኢህአፓ ጸረ አማራ ነበር፣ ዋለልኝ የጻፈው ጠጥሮባቸው ይወገዝ ማለቱ የቀናቸው ገንጣዮች አማራን ጠላት ብለው ሲዘምቱ የት ነበራችሁ በሚልም ቢጠየቁ ይህ ነው ሊባል የሚችል መልስ የላቸውም። ያኔ ከሶማሊያ እስከ አስመራና መቀሌ የገንጣዮች ሁለገብ ትኩረት አባይ ኢትዮጵያ ያሉት ትምክህተኛ አማራ ያሉትን ኢህአፓን ማጥፋት ዋነኛው ነበር። የህብረተሰባችን ዋነኛ ቅራኔ በአማራና ቀሪው ሕዝብ መሃል ነው። አማራ ተራማጅ የለውም፣ ቢደህይም አማራ ከሰፈነው ጭቆና ትርፍራፊ ተረፍ መረፍ ያገኛል ብለው ሲቀባጥሩ ከመጀመሪያው ከኢህአፓ በቀር እነዚህን ሐሳዊ መሲሖች ማን ታገላቸው? ማን የኢትዮጵያን ሕዝብ በዘር በሃይማኖት ሳይለይና ጸያፍ ብሔረተኝነትን ሳያሰፍድ ከኤርትራ እስከ ጋሞ ጎፋ ከኦጋዴን እስከ ትግራይ ጎንደር ጎጃም አስተባብሮ አታገለ? ማን በከተማም በገጠርም ሕዝብን በኢትዮጵያዊነት ሰብስቦና አደራጅቶ ታሪክ ለሚዘክረው ትግል ሞት አይፈሬ ሆኖ መስዋዕትነትን ከፈለ? ለጋ ሕይወቱንስ ገበረ? ለመመለስ ከባድ ጥያቄዎች አይደሉም፣ ግን ዕውቀትንም ቅንነትንም ስለሚጠይቁ ለሐሰት ዲያብሎሶች የተሰወሩ ሆነው እንጂ። ኢትዮጵያ ዛሬ አብዮት ያስፈልጋታል። ድገመና የካቲት ማለት ያለብን ጊዜ መጥቶብናል። የሕልውና ጉዳይ ነው። በዚህ በኩል ኢትዮጵያ የሚለው አገር ወዳድ ኃይል ሲሰለፍ፣ በአንጻሩ ደግሞ ገንጣዮች፣ ሻዕቢያ፣ ወያኔ፣ ኦነግ ወዘተ፣ አሜሪካ፣ አረብ ኤሚሬትስ ቆመዋል።
በትግልና በአብዮት ብቻ ሊፈታ የሚችል ችግርና ቅራኔ ነው። አብዮት ቁጭ ብለው ነጋሪት ቢጎስሙ የሚከሰት አይደለም። ገዢው ፋሽስታዊ የኦህዴድ ክፍል ርቃኑን ወጥቷል። ብትክትክ ብሎ እንዳሮጌ ነጠላ ሊጣልም ደርሷል። በዘረኞቹ ሰፈር ጩኸት በርክቷል። አንድነታቸው ጭራሽ ነጥቧል። ይህም የጭፍን ተስፋና ምኞት ሳይሆን በተጨባጭ የምንታዘበው ነው። ኮሎኔሉ ተከታዮቹን ሳይቀር አገሏል። ስህተቶቹ በእብሪት ተበራክተዋል። በቀቢጸ ተስፋ ተራችን እንዳያመልጠን በሚል ቅራኔያቸውን አርግበው ብሔረተኞቹ ሊተባበሩብን ቢጥሩም እኛም የምናግዘው ቅራኔያቸው ሊያስማማቸው አልቻለም። እግረ መንገዱን ግን በርካታ የኦሮሞ ጠባቦችን መታወር አጋልጧል። ዳውድ ኢብሳ፣ መረራ፣ አልጸጸትም ለምን ብዬ በሺዎች ሕፃናትን ማስጨረስ ምን አለው ባዩ ወንጀለኛ እነ ክደቱ፣ ጋቢሳ ወዘተ ከመሽንፍላ መሆናቸውን ታዝበናል። የሚሊዮኖች ጠላቶች ቢንከራከሱም የሕዝብ ጎራ በሁኔታው ተጠቅሞ ሊጠናከር አልቻለም። ምን ይደረግ? በአብዮት ሂደት ከጥንት ጀምሮ የሚቀርበው ጥያቄ ይህ ነው። ምን ማድረግ አለብን? ምላሹ ደግሞ የአገርንም ሆነ የአካባቢን ተጨባጭ ሁኔታ ማጤን መመርመርን የግድ ይላል። ለጥቆም የህብረተሰቡ መሰረታዊ ቅራኔዎችን ለማወቅ የመደብ ትግሉን አሰላለፍና ቅራኔም ይዘት እና አቅጣጫውን መመርመርን አስፈላጊነት ከፊታችን ይደቅናል። ተጨባጭ ሁኔታውን በሚገባና ሳይንሳዊ ይዞታ ማጤን እንጂ የተስፋና ምኞት ፈረስ መጋለብ አይፈቀድም። ሳይንሳዊ የሚባለው በገዋ ግምትን ማንሸራሸር እንዳይመጣም ነው። ይህ ፋሽስታዊ ኮሎኔል በአሜሪካ ኤሚሬትስ ድጋፍ ለስልጣን ከበቃ በኋላ የጨነቀው ሕዝብ እርጉዝ አግብቶ ብሩህ ቀን መጣ ብሎ ቢፈነድቅም ኢህአፓ የዚህ መወናበድ አጃቢ አልነበረም። ከኮሎኔሉ ጫማ ስር ወድቀው ራሳቸውንም ሆነ ሕዝብን ያዋረዱትን መታዘብ ብንገደድም የኮሎኔሉ ጫጉላ ጊዜ በነቡራዩ፣ አጣዬ፣ ሻሸመኔ ግፍ የተጋለጠ ነበር። እናቴ አጼ ትሆናለህ ብላ የተነበየችልኝ የራሴ ስይመ መለኮት ነኝ በሚል በሃይማኖቱ ተከታዮች ጭፍን ድጋፍ ቢሰጠውም ኮሎኔሉ ልዝብ ሰይጣን ሳይሆን ፍየል ምላስ ዲያብሎስ መሆኑን ወዲያውኑ ግልጽ አድርጓል። አዋቂዎችና ምሁራን የተባሉትንም የመጣሁላችሁ አስተማሪያችሁ ነኝ ብሎ ይህ በገደብ የተማረ ግብዝ ዘረኛ አፋቸውን ዘግቷል። የመሐይም ፕሮፌሰር በበዛበት አገርም በተገዛ ዶክተርነት መመጻደቅና ተያይዞ መሐይም ጨለማ ገብቶ መደየኑ ብዙዎች የማያመልጡትም ሆኖ ይገኛል። ተደጋግፈውና የአይጥ ምስክር ድንቢጥ ሆነው ዶላር ወደሚያፍሱበት የውጭ ግብረ ሰናይ ሥራ የሚሰማሩም እቅጩ ይመርመር ከተባለ በአገራችን እንደ ኦህዴድ ፋሽስት አለቃዎች እንዲህ የነገሱበት ጊዜ አልነበረም። ይህን ካልን ዘንዳ ወደሚጎረብጠን ሁኔታ እይታችንን ስናቀና የሚያመረቅን ሁኔታ እዩኝ ሲለን ለማየት ገና አልታደልንም። ለዓመታት አማራውን ሕዝብ ሲበድሉና ሲጨፈጭፉ የባጁት የጠባብ ብሔረተኛና ተገንጣይ ቡድኖች ሁሉም በአማራው ሕዝብ ላይ ዳንኪራ የመቱ የሸጡ የለወጡ ከሃዲዎች ዋናው የጥቃታቸው ኢላማ ያደረጉት አማራውን ሕዝብ ነበር። ይህ የሆነው ደግሞ አለቃቸው ሻዕቢያ ለአገር አንድነት የሚዋደቀው አማራ ብቻ ነው ባላቸው መሰረት ነበር። በቋራ የከብት በሽታ ገብቶ በራሳችን ወጪ መድኃኒቱን ስጡን ሽጡልን ስንላቸው ድርጅቱ ወዳጃችን አይደለም በሚል አሻፈረን ያሉት የምዕራቦቹ ግብረሰናይ ተቋማት እነ ኦክስፋም ብሪቴን፣ ዋር ኦን ዋንት፣ የአሜሪካው ዩኒሴፍ ሁሉም አትተባበሩት ሲሉ ለወያኔ መጋዣ ይፋ አውጡ ብለው በሳውዲ አሜሪካ ባንክ ከሚሊዮን ዶላር በላይ አስገብተውላቸዋል። ብዙ ሚሊዮን ብር በኖርዌይ፣ ሳውዲ ወዘተ አማካኝነት ሲረዱና
የጫኑትን ስንዴና ስኳር በሱዳን ገበያ ሲቸበችቡ ቶሽ ያላቸውና ምን ደረሰ ያላቸው የለም። የጎዱትን ባንዳዎች ነገ ሲመጣ አገር ወዳድ ብሎ ለማቀፍ የሚደረገው ሩጫ ኢትዮጵያን በጣም ጎድቷል፣ እየጎዳም ያለ ነው። የአገር ድርጅት ነው ተብሎ ስንት ሚሊዮን የፈሰሰለት ግንቦት ሰባት ቡድን በሐሰት ያልሆነውን ሆንክ ብሎ ከማወናበዱ ሌላ ከአገራችን የባጁ ጠላቶች ተከፍሎት ተገዝቷል። ኢህአፓን ግን እንደ ጠላት የወሰዱ ክፍሎች ድርጅቱ ኢትዮጵያን የሚጎዳ የውጭ ጉዳይ ፖለቲካ እንደሚያራምድ አስመስለው ከሰው አውግዘውታል። እነ በላይ ዘለቀን፣ መንግስቱና ገርማሜ ነዋይን ወዘተ በአደባባይ የሰቀለ ሺዎችን ለረሃብ የዳረገ ኋላ ቀር ፈላጭ ቆራጭ አገዛዝን የመሩትን ጀግና ብሎ ሕዝብን ማሳሳት። ይህን ሁሉ ጫና ሰጥተን የምናቀርበው ታሪክ በየቀኑ እየተካደ ብዙ መቶ ሺዎችን በሽብር የፈጁ ታሪክ ተራኪ ሆነው ሲገሸሩ በቃለ መጠይቅ ምንም ሳይጸጸቱ ልቦለዳቸውን ታሪክ ብለው ሲቀደዱ መታዘብ መገደዳችንም አላቆም አላባራ ስላለንም ነው። አወቅን ብለው የፋሽስቶች ገንጣዮችና ሽብርተኞችን ትረካ የሚያራግቡ የሚያሰራጩ ክፍሎች በታሪክ ተጠያቂ መሆናቸው ምንም አያከራከርም። ዘረኞቹ የእርስ በርስ ቅራኔያቸውን ፈተው በኢትዮጵያ ላይ ሊሰየሙና ኦሮሚያን በጋራ እናዋልዳለን የሚሉት ጉም ዘገና ቢመስልም በአገር ውስጥ ከሃዲዎችና የባዕዳን ሻጠር ተደግፈው ብዙ ጉዳት ሊያደርሱ ይችሉ ይሆናል። በአስቸጋሪ ሁኔታ አማረውን ለሹመት ድግስ ከበዛ፣ በሹመት ከወዲሁ መነታረክ ከተጀመረ፣ በውጭ ነዋሪ የሆኑ አውራጃዊ ኃይሎች ቅድሚያ ከተሰጠ ድል ይርቃል እንጂ ከቶም አይቀርብም። በዚህ ላይ ክርክር ጉንጭ አልፋ ነው። ፍጅት የተጀመረበት አማራ ተንፈስ ያለው ዘረኞቹ ለቀቅተኛ ሆነው መከራው ጋብ ስላለ ሳይሆን ቀውጢውን ጊዜ ለመቋቋም ፋኖ ኃይልን በማግኘቱ ነው። የአማራውን ሕዝብ ማንነትና ፍላጎቱን ለማሳየት የፋኖ ኃይል መስዋዕት ሆኖ አሳይቷል። የፋኖ ኃይል የዘረኞቹን ጦር አይቀጡ ቅጣት ቀጥቶ አማራውን ታድጓል። ንቀውት የቆየው ሕዝብ በማንነቱ ኢትዮጵያዊነቱ ሊመካ ሊኮራም በቅቷል። ይህም እንግዲህ በማያወላዳ ደረጃ የፋኖ ኃይል ከድል መድረስ ያቃተው እርስ በርሱ በመከፋፈሉ መሆኑን ይጠቁማል። በመጀመሪያ ደረጃ የስልጣን ሽሚያና ፉክክር ተክለሰውነት በችግርነት ሲጠቀሱ ከመፈራቀቁ በስተጀርባም ማፈሪያ አውራጃዊነት አንገቱን ብቅ ማድረጉን እናያለን። ወያኔም በአውራጃዊነት ሰርተንባቸው ልንከፋፍላቸው ችለናል ብሎ መመጻደቁ የጅብ ችኩል ቢያስብለውም በፋኖ መሃል ክፍፍል ሊያሰፍን መቻሉን መካድ አይቻልም። ወልቃይት ጠገዴውን ከቀሪው ጎንደር፣ ጎንደርና ጎጃምን ማፈራቀቅ፣ አማራው በብሔሩ ደረጃ ትብብር እንዳይኖረው ማገድ፣ ታጋይ ሳይሆን የስልጣን ጥመኞችን መሾም፣ በውጭ አገር ነዋሪ የሆነው ኢትዮጵያዊ ነገ የሚለው የሚያሳስባቸውን በስፋት መሾሙ፣ አማራነትና ኢትዮጵያዊነትን የማይጣጣሙ አድርጎ የፋኖን ትግል ገላጭ አስመስሎ የማቅረቡ ዝንባሌ ሳይታረም መቀጠሉ ወዘተ ወዘተ መጠቀስ ያለባቸው ናቸው። ዋናው ግዳጅ ወይም ስምሪት የፋኖን ኃይል አንድነት በማጠናከር ላይ መሆን አለበት። ይህም ተጨባጭ ሁኔታው ይሁን ይሞከር በሚለው መሰረት መያዝ ያለበት ተግባር ነው። ወይም በትኩረት የብዙዎችን አንድነት መንገድ መሻት አሊያም በተራ የዚህ ጠቅላይ ግዛት የዚያ ብሎ አቀናጅቶ ቦታውን ለጋራ ስብስቡ ማሰናዳት። የቀለለውን መምረጥ ይቻላል። ዋናው ግን በዲሲፕሊን የተዋቀረ ማዕከላዊ ድርጅት ሕግና አሰራርን ማስፈን ነው። ይህ ጥረት ደግሞ አገራዊ ኢትዮጵያዊ ኃይሎች አንድነታቸውን እንዲያጠናክሩ ይጠይቃል። በዚህም መሰረት ከኢህአፓ በየጊዜውና ምክንያቱ የራቁ የቀድሞ አባላት ለወያኔና ለኦህዴድ ዘረኞች እስካልተንበረከኩ ድረስና
ኢትዮጵያዊ መርሃ ግብራቸውን እስከጠበቁ እስካስቀደሙ ድረስ በውይይት ወደ ድርጅቱ ተመልሰን ገብተን የጋራ ክንዳችንን ለኢትዮጵያ ስንል እናጠናክር ብሎ ድርጅቱ ይጠራል። የካቲት 66ን አብዮት በጋራ በጥልቀት እንድገመው ሲል ኢህአፓ ጥሪውንም ያስተላልፋል። የህዝባዊ መንግስት ትግላችን ይቀጥላል። ለአስተማማኝ ድል የህብረት ግንባር ትግል ወሳኝ ነው። የኢትዮጵያ ህዝብ ያሸንፋል። እናሸንፋለን። ቀድሞ ለፋሽስቶች ያጎነበስን ዛሬም ለቆጠኞች እንበረከክን የነጻነት ዋጋ ድንበር እስከዚያ ነው። በዘመናት መርህ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ ግንባርክን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየው 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 ግንባርክን አሳየው። አድማጮቻችን በማስከተል አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በሚል ርዕስ በባቢሌ ቶላ ተደርሶ በጸገየ ወይን ገብረ መድህን ደብተራው ከተተረጎመው መጽሐፍ ኢህአፓ በሚል ርዕስ የቀረበውን እናሰማለን። ኢህአፓ በ1964 ዓመተ ምህረት የተመሰረተ ሲሆን እሱ ራሱ እንደሚያምነው ፓርቲው ደካማና የመሪነት ሚና ለመጫወት ያልተቻለው ነበር። ሆኖም በየካቲትና ወዲያውኑም ከዚያ ቀጥሎ ፓርቲው ጠንካራ ሆኖ ለመውጣት ችሏል። ልሳኑ የሆነው ዴሞክራሲያ እጅግ ተወዳጅ የነበረ ሲሆን ደርግን ተቃውሞ የቆመው ነቃ ያለው የህዝብ ክፍል ኢህአፓን የቀድሞውን ንጉሠ ነገሥት ያመሳቸውን ያ የተማሪው ታጋይነት ቅጣይ እንደሆነ አድርጎ ተመለከተው። በድህረ የካቲቱ በ1967 ዓመተ ምህረት ኢህአፓ የኢንተርዞን የዞንና የንዑስ ዞን መዋቅሮችን በትላልቅና በትናንሽ ከተሞች እንዲሁም በገጠሩ ዘርግቶ የነበር ሲሆን የሽምቅ ተዋጊ ቡድን አሲምባ ላይ ትግራይ ውስጥ ለመትከል ችሏል። ምንም እንኳ የቡድኑ መኖር ባይታወጅም ወይም ስም ባይሰጠውም በዚያን ጊዜ የኢህአፓ ተወዳጅነት ያደገው ነፍሰ ገዳይ የሆነውን መንግስት ስለተቃወመ ብቻ ሳይሆን በዋናነት የህዝቡን መሰረታዊያን ጥያቄዎች በትክክልና በግልጽ ለማቅረብ ስለቻለ ነበር። ኢህአፓ ለዲሞክራሲያውያን መብቶች፣ ለመደራጀት ነጻነት፣ ለጊዜያዊ ህዝባዊ መንግስት መመስረት፣ ለደሃ አርሶ አደሮች መታጠቅ፣ ለአርሶ አደሮችና ለከተማ ነዋሪዎች ማህበራት ማቋቋም መብት፣ ለጭቁን ብሔሮች መብት መረጋገጥ ወዘተ ያቀረበው የጥሪ አቋም ለሰራተኞች፣ ለተማሪዎች፣ ለምሁራንና በተወሰነ ደረጃም ለአርሶ አደሮች ደርግ ካቀረበው ይልቅ የተሻለ አማራጭ ሆኖ ታያቸው። የስር ነቀል ለውጥ ከተነሳ ደግሞ ምርጫቸውን ያን ያደረጉ ከደርግ አዲስ አማኞች ይልቅ ኢህአፓን ማመኑ የቀለለ ሆኖ አግኝተውታል። ከዚህም በተጨማሪ ምንም እንኳ በኢትዮጵያ ግራ ላይ በአጠቃላይ ተጽዕኖ ከነበረው ለአብዮታውያን ፓርቲዎች ለብቻቸው የተለየ ግንባር ቀደምትነት ሚና ከሚሰጣቸው ኦፊሴላዊ ቀኖና ጋር የሚጻረር ሊሆን ቢችልም የኢህአፓ ፕሮግራም ብዙ ፓርቲዎች የሚሳተፉበትን ስርዓት ነበር እንዲመሰረት የተለመው። በዚያን ጊዜ የኢህአፓ አመራር በከተማው የፖለቲካ ትግል ላይ ትኩረቱን አድርጎ የገጠሩን የሽምቅ ተዋጊ ኃይል ለማጠናከር ወይም ለማወጅ በቂ እርምጃ አልወሰደም። ሰላማዊ መንገድ
እስከሚያስኬድ ድረስ መሞከር አለበት የሚል ነበር የአመራሩ መስመር። ይህም ይበልጥ ግራ በሆኑት አባላት ዘንድ አዎንታዊ በሆነ መንገድ አልታየም። በመሰረቱ ኢህአፓ ከልክ በላይ እያደገ ሲመጣ ችግሮችም በዚያው መጠን አደጉ። በርካታ የሆኑ ወጣቶች ወደ ወጣቱ ሊግ ኢህአወዲና ወደ ፓርቲው መጉረፋቸው ይዞት የመጣው የተወሰነ ደረጃ ጽንፋዊነት ነበረው። በአዲስ አበባና በሌሎች ከተሞች ሰፊ ዴሞክራሲያዊ ግንባር መቋቋሙ ከህቡዕ መዋቅሮቹና ስራ ጋር ይጋጭ ጀመር። ይኸው እድገት በተጨማሪም በፓርቲው በራሱ ውስጥ የተለያየ የፖለቲካ አመለካከት አመጣ። ጥቂት አባሎቹ በአገር ቤትና በአሜሪካም ጭምር የኢትዮጵያን ሁኔታ ሰከን ብለው ለመተንተን ምንም ዝንባሌ ያልነበራቸው ሐሳበ ግትር ማኦዋውያን ነበሩ። ሌሎች ደግሞ የከተማው የፖለቲካ ትግል ራሱን ችሎ የደርግን ድቀት ሊያመጣ ይችላል ብለው የሚያስቡ ነበሩ። በተወሳሰበና በፍጥነትም እያደገ በሚሄድ ሁኔታ የፓርቲው አመራር በተሟላና ፖለቲካዊ በሆነ መንገድ የፓርቲውን አቋሞች ለማስረዳት አልቻለም። በጊዜ መሳብ የነበረባቸው መፈክሮች አልተሳቡም። አዳዲስ አቋሞችም እስከ ሙሉ ዝርዝራቸውና አንደምታቸው መግለጫ አልተሰጠባቸውም። ኢህአፓ በደፈናው ሲታይ ተማሪዎችና ምሁራን ጎልተው የሚታዩበት ነበር። ግን እነዚያ ኢህአፓ የተማሪዎች ፓርቲ ነበር የሚሉቱ አጠቃላይ መልኩን አላዩትም። ኢህአፓም ሆነ መኢሶን የተማሪ ፓርቲዎች አልነበሩም፣ ህዝባውያን ድርጅቶች አልነበሩም ብሎ አፍን ሞልቶ መናገር ከእውነት የራቀ ነው። በመሰረቱ ኢህአፓ ከ1967 እስከ 1970 ዓመተ ምህረት፣ መኢሶን ከ1968 እስከ 1969 ዓመተ ምህረት ልዩ ልዩ ሙያ ያላቸው ከልዩ ልዩ ክፍል የመጡ መጠናቸው በርካታ የሆነ አባላትን ያቀፉ እስከሆኑ ድረስ ህዝባውያን ፓርቲዎች ነበሩ። ነገሩን አገላብጦ በመመልከት በዚህ ምክንያት ነው ድርጅታዊ ማገራቸው ላልቶ በአንጻራዊ ደረጃ ቀላል ኢላማዎችና የግፍ ጭዳዎች ሊሆኑ የቻሉት ማለት ይቻላል። ኢህአፓ በአዲስ አበባና በዋና ዋና ከተሞች ጠንካራ ነበር። በአስመራ ከተማ እንኳን የመንግስት ሰራተኞችን፣ መምህራንን፣ ላባደሮችንና ወታደሮችን ወዘተ ያቀፈ የፓርቲ መዋቅር ነበር። በገጠሩ አካባቢ ጠንካራ ድርጅታዊ ሥራ የነበረው በሸዋ፣ በከፋ፣ በሲዳሞ፣ በጎንደር፣ በአንዳንድ የጎጃም ክፍሎች፣ በወሎና በሐረርጌ ነበር። የኢህአፓ አመራር ከልዩ ልዩ ብሔራት የተውጣጣ ነበር ነውም። ከዚሁም ዘንድ ኢህአፓ በጉራጌዎች ከፓርቲው ጋር ግንኙነት የነበረውን ብጉዲን የጉራጌ ብሔራዊ ዲሞክራሲያዊ ንቅናቄ በውስጣቸው የተባ እንቅስቃሴ ያደርግባቸው የነበሩ የከምባታዎች፣ በሃዲያዎች፣ በትግሬዎች ዘንድ በአንጻራዊ ደረጃ ጠንካራ ተቀባይነት ነበረው። በከፋና በሐረርጌ አሌ ሊባል የማይችል ተወዳጅነቱ ከኦሮሞ ታጋዮች ሰፊ ድጋፍ እንዳተረፈለትም አፍን ሞልቶ መናገር የሚያስችለው ነበር። ሙኩኩላ ይባል የነበረውን ህቡ ጋዜጣ ያወጣ የነበረው የኦሮሞ ህዝብ አርነት ድርጅት ለኢህአፓ ሙሉ ድጋፍ ይሰጥ እንደነበረው እንደ አዲስ አበባው የእስላም ወጣቶች ማህበር ሁሉ ከፓርቲው ጋር ተቀራርቦ ይሰራ ነበር። ኢህአፓ ህልውናውን ገሃድ ያደረገው ነሐሴ 26 ቀን 1967 ዓ.ም ነበር። ከዚያ በፊት ዴሞክራሲያ በተባለው ጋዜጣው ነበር የሚታወቅ። ቀደም ሲል ግን በሐምሌ ወር አዲስ አበባ ውስጥ ከወትሮው ሰፋ ያለ ልዩ የፓርቲ ኮንፈረንስ በመጥራት የፓርቲው ስም ኢህአፓ እንዲሆን ማዕከላዊ ኮሚቴው እንዲሰፋ በ1964 ዓ.ም የፖለቲካ ፕሮግራም ወግ ባለው መልክ እንዲሻሻል ተደርጓል። ከኮንፈረንሱ በፊት አብዮት የሚባል ጋዜጣ በአማርኛ ያወጣ የነበረው ቡድን ፓርቲውን ተቀላቅሎ ነበርና ከቡድኑ 2 አባሎች የማዕከላዊ ኮሚቴ አባላት እንዲሆኑ ተደርጓል። ከፓርቲው እወጃ ጋር የተሰራጨው የፓርቲ ፕሮግራምና የዲሞክራሲያ ልዩ እትም ስርጭቱ ስፋት የነበረው ከመሆኑም በላይ ያለምንም እክል ሲካሄድ ደርግንና መኢሶንን ድንጋጤ ውስጥ ከቷቸው ነበር። ከተከታዩ ትግል አንጻር ኢህአፓ በተጨባጭ መልክ የወሰዳቸው አቋሞች ከፓርቲው የፖለቲካ ፕሮግራም ጋር በተሰራጨው ከፍ ብለን በጠቀስነው የዲሞክራሲያ እትም ቅጽ 2 ቁጥር 3 ላይ ይገኛል። እትሙ
በጊዜው አንገብጋቢ ጥያቄዎች ላይ የኢህአፓ ማዕከላዊ ኮሚቴን የአቋም መግለጫ ይዟል። የወታደራዊው መንግስት ድክመት ከጠቀሰ በኋላ እነዚያን ጥያቄዎች ለመፍታት አስፈላጊ ናቸው ብሎ ያመነባቸውን እርምጃዎች ይዘረዝራል። እነሱም 1. በጸረ ፊውዳልና ጸረ ኢምፔሪያሊስት ፖለቲካዊ ድርጅቶች፣ ቡድኖች፣ ህዝባውያን ድርጅቶች፣ ኢሰማ ዴሞክራሲያዊ በሆነ መንገድ ከጦር ኃይሎች በተመረጡ ወኪሎች፣ በመምህራን ማህበር፣ በአርሶ አደር ማህበራት ወዘተ በሚመሰረት ጊዜያዊ ህዝባዊ መንግስት ወታደራዊ መንግስት መተካት፣ አብዮቱን ያካሄዱትን መቀጠሉንም ሊያረጋግጡ የሚችሉትን ማህበራዊ መደቦችና ኃይሎችን የሚወክልና ሊወክልም የሚችል ህዝባዊ ሸንጎ ማቋቋም። 2. መሰረታዊያን ዴሞክራሲያዊ መብቶችን ማወቅ። እነዚህም ነፃ ሆኖ የመናገርና ሐሳብን በጋዜጣ የመግለጽ፣ የእምነት፣ የመሰብሰብና የመደራጀት ወዘተ ናቸው። ፊውዳሊዝምንና ኢምፔሪያሊዝምን የሚቃወሙ የፖለቲካ ድርጅቶች፣ ህዝባዊ ድርጅቶችና የፖለቲካ ቡድኖች የመደራጀትና ይህንኑ በሥራ ላይ የማዋል መብት ይገባቸዋል። 3. ታጋይ የፖለቲካ እስረኞች ሁሉ መፈታት ይገባቸዋል። 4. የኤርትራ ጥያቄ በዴሞክራሲያዊና በሰላማዊ መንገድ መፈታት ይኖርበታል። ይህንንም እውን ለማድረግ ጦርነቱ አሁኑኑ መቆም ይኖርበታል። የኤርትራ ብሔረተኛ የፖለቲካ እስረኞች መፈታት ይኖርባቸዋል። ኤርትራውያን የራሳቸውን ዕድል ለመወሰን ያላቸው ገደብ የሌለው መብት መታወጅ ይኖርበታል። የኤርትራን ትግል ከሚመሩት የኤርትራ ግንባሮች ጋር ቀጥተኛ ንግግር መጀመር ይኖርበታል። 5. ከአድሃሪያን ራሳቸውን ለመከላከልና አብዮቱን ከግብ ለማድረስ ይችሉ ዘንድ የሰፊው ህዝብ አካሎች፣ አርሶ አደሮች፣ ሰራተኞች፣ ዘማች ተማሪዎች ወዘተ መታጠቅ ይኖርባቸዋል። 6. የህዝቡ የኢኮኖሚ ጥያቄዎች መሟላት ይኖርባቸዋል። ሀ የሰራተኞች ዝቅተኛ ደሞዝ በህግ ወደ 4 ብር በቀን ከፍ ማለት ይኖርበታል። ለ የሰራተኞች የደሞዝ ስኬል መሻሻል ይኖርበታል። 7. ሀገሪቱ ከየትኛውም አይነት ኢምፔሪያሊዝም ግንኙነት ነፃ መሆን ይኖርባታል። ለዚህም ሀ እኩልነት ላይ ያልተመሰረቱ ውሎችና ዓለም አቀፋዊ ስምምነቶች መሰረዝ ይኖርባቸዋል። ለ የውጭ ወታደራዊ ቤዞች መዘጋት፣ ሰራተኞቻቸው መባረር ይኖርባቸዋል። እነዚህ ነበሩ በአጠቃላይ መልክ ኢህአፓ ይታገልባቸው የነበሩ ነጥቦች። ህዝቡ ኢህአፓን ሲደግፍም እኒሁ ነጥቦች ከፍላጎቱ ጋር ስለተዛመዱ ነበር። ምንም እንኳ ደርግ፣ መኢሶንና ኢህአፓ አፋዊ መመሳሰል ቢታይባቸውም በፖለቲካ ረገድ በፕሮግራም አኳያ መሰረታዊ የሆነ ልዩነት ነበራቸው። በዲሞክራሲ ጥያቄ እንኳ ዴሞክራሲያ ቅጽ 3 ቁጥር 2 ሚያዝያ 1969 ዓ.ም እንዳስረዳው ልዩነታቸው ከባድና መሰረታዊ ነበር። አብዛኛውን ነገር ቀረጣጥፈውና እስከ ተቻለ ድረስ አሳንሰው በሌጣው ለማየት ለሚፈልጉ ከኢህአፓ አቋሞች ለደርግ ያልተዋጡለት ወታደራዊ መንግስት በጊዜያዊ ህዝባዊ መንግስት ይተካ ማለቱ ሙሉ ዴሞክራሲያዊ መብቶች ይከበሩ ማለቱና በተለይም የመደራጀትና የማህበር ማቋቋም ኢህአፓ ለብሔር ትግሎች ያለው ድጋፍ ናቸው ማለት ይቻላል። ኢህአፓ ላይ ጦርነት በታወጀ በዋዜማው በመላ አገሪቱ ፓርቲው ትልቅ ተደማጭነት እንደነበረው ግልጽ ነበር። ከነቃው የህብረተሰብ ክፍል ያገኝ የነበረው ሰፊ ድጋፍ ለአቋሞቹ ጥንካሬ ሰጥቷቸው ነበር። ኢህአፓ ለዲሞክራሲያውያን መብቶችና ከላይ ለተጠቀሱት ነጥቦች ይበልጥ በታገለ መጠን በዚያው ልክ ደርግ አሻፈረኝ በማለት በግፍ ላይ ግፍ እየጨመረ ራሱን ይበልጥ ለህዝባዊ ተቃውሞ አጋለጠ። በወቅቱ የነበረው ሁኔታ ይህ ሲሆን ደርግ ደካማም ነበር መስሎም ይታይ ነበርና ስልጣኑን ለመከላከል ይችል ዘንድ መልሶ ለማጥቃት አንድ መንግስት ለመፈናጠር ያለው ችሎታ ላይ ተቃዋሚው ወገን የተሳሳተ ግምገማ ላይ እንዲደርስ አድርጎታል። ኢህአፓ በዚህ ረገድ ደርግ ሊኖረው የሚችለውን ኃይል አንኳሶ የማየት ስህተት ፈጸመ። ከዚህ የከፋውም አመራሩ በተለይ ፖሊት ቢሮ በከተሞች ውስጥ የሚካሄድ ቁርጠኛ የሆነ ፖለቲካዊና ወታደራዊ ትግል ቢያንስ መንግስቱን ያዳክመዋል የሚል ህልም ውስጥ ገባ። እነሆም እንደራስ መከላከያ እርምጃ የተጀመረው የከተማ የትጥቅ እርምጃ ቢያንስ በኦፊሴል ደረጃ መሰረታዊ ተደርጎ
የተወሰደውን የገጠሩን የትጥቅ ትግል እስከሚጎዳበት ድረስ ተለጠጠ፣ ተስፋፋም። ሶቪየት ኅብረትና ባልደረቦቿ ደርግን መደገፍ ሲጀምሩ የስልጣን ሚዛን በግልጽ ወደ ደርግ እያጋደለ ነበር። ግን ኢህአፓ ከባድ መስዋዕትነት በሚጠይቀው የከተማ ትጥቅ ትግል ገፋበት። በአፋዊ ከገጠሙት ችግሮች ባሻገር ውስጣዊ እምሳትን እየተጋፈጠ ነበርና በወቅቱ የከተማውን እርምጃ መሳቡ ተገቢ በሆነ ነበር። ፓርቲው ያንን አላደረገም። ዋጋው ሁኔታዎች እንዳሳዩት በርግጥ ከፍ ያለ ነበር። የግፉ አሰቃቂነት ኢህአፓን ካጥለቀለቁት አባላት ውስጥ አይቀሬ ለነበረው ትግል ፈጽሞ ዝግጁነት ያልነበራቸው እንደነበሩበትም አሳየ። የከተማ መዋቅሮችም ክፉኛ ተበጣጠሱ። የበታኞች ዘመቻ አካል ሆኖ የመጣ ፓርቲው የሚጠራው ችግር እንደገና በ1972 ዓ.ም በገጠሩ የትጥቅ ትግል ውስጥ ገጥሞት ፓርቲው ላይ ከባድ ጉዳት ደረሰበት። በሽብሩ ዘመቻ ውስጥ የአባቶቹ አሰላለፍ ደርግና መይሶን በአንድ ወገን፣ ኢህአፓ፣ ኢሰአማና ሌሎቹ ከኢህአፓ ጋር ግንኙነት የነበራቸው ቡድኖችና ብዙሃን ድርጅቶች ደግሞ በሌላው ወገን ነበሩ። በደርግና በመይሶን ወገን 3 ትናንሽ ድርጅቶችም ነበሩ። I guess I did.